ቤዛ ጥፋቷ እንዳለ አሁን ላይ ስለታወቃት ናታንን ስትበድለውና ስትዋሸው የነበረችውን ነገር ሁሉ ዛሬ ላይ ነግረዋለች ማለት ነው። ምክንያቱም ናታን ምንም አይነት ለሷ ፍቅር እንደሌለውና እንደማያፈቅራትም ተረድታለች። ይህንን ስትረዳ ደግሞ ቤዛ ያላት አማራጭ ምንድን ነው? እስከዛሬ ያጠፋችውን ጥፋቷን ተናግራ የአእምሮ እረፍት ማግኘት ነበረና ሁሉንም ነገር ነግረዋለች ማለት ነው። ናታን ቀጥታ ወደ ቤዛ ክላስ ይሄድና ና ቁጭ በል እስኪ እኔ የማወራህ ነገር አለኝ፣ ሁሉንም ነገር ልነግርህ እፈልጋለሁ ትለዋለች። ከዛም ናታንም እሺ ምንድን ነው የምትነግረኝ ይልና ከጎኗ ሄዶ ቁጭ ይላል። ምን መሰለህ ናታን፣ በባለፈው የሰከርክ ጊዜ ብላ ታስታውሰዋለች። ሰክረህ ከኔ ጋር አላደርንም ነበር ስትለው እና አዎ አድረናል፣ ምን ነበር ምን ተፈጥሯል ይላታል። የዛ ሰዓት እኮ እንደዛ ያደረኩትና እኔ የዋሸሁት ምንም አይነት ነገር አልተፈጠረም፣ ግን ደግሞ እኔ አንተን የራሴ ማድረግ ስለምፈልግ ለዛም ነበረ የዋሸሁትና ሌላ ነገር የተፈጠረ አስመስዬ የነገርኩ ስትለው ናታንም እጅግ በጣም ግራ በመጋባት ማለት ምን እያልሽ ነው? እውነት የዛን ቀን ምንም አይነት ነገር አልተፈጠረም ይላታል። አዎ ምንም የተፈጠረ ነገር የለም። እኔ ሁሉንም ነገር ነግሬህ አእምሮዬ እረፍት እንዲያገኝ ስለምፈልግ ነው። ምክንያቱም እስከ ዛሬ ትወደኛለህ ብዬ ብዙ ነገሮችን አድርጌ ነበረ። አንተ ግን ለእኔ ምንም አይነት ፍቅር እንደሌለህ አሁን ላይ ተረድቻለሁኝ። ያም ስለሆነ ደግሞ ግዴታ ልንገርህ ብዬ ነው ትለዋለች። ናታንም ደግሞ እሺ አሁን ምን ልበል ልደሰት ወይንስ ምን ልሆን እያለ ይላታል። እኔ በጣም ግራ እየተጋባሁ ነው፣ እያመንኩሽ አይደለም ሲላት፣ ቤዛም እስኪ ለማንኛውም እህትህን ጠይቃት፣ በቃ አሁን እኔ ጨርሻለሁ ትለዋለች እና በሳቅ ትስቃለች፣ ፈገግ ትላለች። ምክንያቱም ውሸቷና ስትበድለው የነበረችው ነገር አሁን ላይ በጣም እያሳመማት ስለነበር፣ አሁን ግን ሁሉንም ነገር ስትነግረውና ናታን ደግሞ ምንም እንዳልተፈጠረ ሲያውቅ እውነት ግራ ተጋብቷል፣ ግን ደግሞ ደስም ብሎታል። ምንም እንዳልተፈጠረ እውነታውን እሷም ስለተናገረች አይምሮዋ እረፍት አግኝቷል ማለት ነው። ሰላም ሰላም! ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ዛሬ ደግሞ እንግዲህ እጅግ ተወዳጁ ሁላችንም በጉጉት የምንጠብቀው ሐረግ ድራማን ይዤላችሁ ነው የመጣሁት። እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ ከልብ ጠይቃችኋለሁ። እናም እንግዲህ ትናንትና እንዳየነው ያፌት ቀጥታ እነ ናታን ቤት መጥቶ ነበረ እና ናታን ቤት መጥቶ ቤዛን በር ላይ አቁሞ እያወራት ነበረ። እናም እሷ ግን እሱ የመጣው ሰርግ ሊጠራቸው ነው። ወደ ቤት መግባት ፈልጎ ሳለ ጽዮን እቤት ውስጥ እንዲገባ አልፈቀደችለትም ነበርና ማውራት የፈለገውን ነገር ሁሉንም እበር ላይ ቆሞ ነበረ እያወራት ያለው። ምን ሆነሽ ነው ግን እንደዚህ ኮስተር ብለሽ የምትመለከች ሲላት፣ እኔ እንጃ አላውቅም፣ ግን ደግሞ ውስጤ በጣም ይጠላሃል በማለት ነበር የመለሰችለት። ምክንያቱም ከበፊት ጀምራ ነፂ ነው ስሟ ፂ ያፌትን በጣም ነው የምትጠላው ነበር። ምክንያቱም ወንድሟን ወዳጅ እየመሰለ ይጎዳው ነበረ። ወንድሟ ግን ምንም ሊያውቅ አልቻለም። እስከ ዛሬ ድረስ ብዙ ነገሮች በዙሪያው ሲከሰቱ ምንም የሚያውቀው ታሪክ የለውም። እሷ ግን ስለምትሰማ በዛ ምክንያት ነው እንዴት ወንድሜን ወዳጅ መስሎ እንደዚህ ይጠላዋል እያለች እንደዚህም አድርጎ ይበድለዋል እያለ ነበር የምትጠላውና ዛሬ ላይ እንግዲህ ቤታቸው ድረስ መጥቷል። ለምንድን ነው የመጣው? ሰርግ ሊጠራቸው ነው። ልክ ሰርግ ሊጠራቸው ስለመጣ እሱ ሁለቱ ሆነው ሲጨቃጨቁ ናታን ይመጣል ከውስጥና ናታን መጥቶም ውይ ያፌት ምን እግር ጣለህ ብሎ ይለዋል። እንዴት ነህ ደህና ነህ ተባብለው ሰላምታ ከተቀያየሩ በኋላ የመጣሁት እንግዲህ እኔ እንኳን እኮ ሳስበው አንተ እቤት ውስጥ በር ዘግተህ የምታለቅስ መስሎ የነበረ ብሎ ይላል ያፌት። ከዛም ናታን ዝም ብሎ ይመለከተዋል። ፂ ምን ሆኖ ነው ወንድሜ የሚያለቅሰው? ለምንድን ነው እንደዛ የምትለው ስትለው የሚያለቅስበትማ የሚወዳትንና የሚያፈቅራትን ፍቅረኛውን ስለወሰድኩበት ስለነጠቅኩት ነዋ ይላል። አንዲትን የሚወዷትን የሚያፈቅሯትን ሴት የሌላ ሰው ሙሽራ ሆና ማየት እንዴት ያስፈራል፣ እንዴት ያናድዳል እንደማለት ይላል ማለት ነው። ከዛ ናታንም እንደዛ ብለህ አትሰብ ይለዋል። ፂ ደግሞ እሱ ከራሱ በላይ ስለሚያስብላትና ስለሚወዳት የእሷን ደስታ ስለሚፈልግ ነው እንጂ አንተ ዝም ሲልህ እያሸነፍከው መስሎህ ነው እንዴ? ፈርቶህ መስሎህ ነው እንዴ? እያለች ትለዋለች። ከዛም ናታንም
አንድን ሰው ግዴታ ስለፈለግከው ብቻ የራስህ ማድረግ አትችልም ይለዋል። ለማንኛውም አሁን የመጣሁት ሰርግ ነገር አስቤ ነበርና እንድትታደሙ ልጠራችሁ ነው ብሎ ይላል ያፌት። ከዛም ምንም አላሉም። ዝም ይሉና እሺ እንመጣለን ይለዋል ናታን። ፂ ምን ትላለች? ወንድሜ ምን እያልክ ነው ትለዋለች። ከዛ እሱም በደንብ ነው የምንሄደው፣ ምክንያቱም የኤፍራታን ደስታ እዛው ቆሜ ፊት ለፊት ማየት እፈልጋለሁ ይላትና መጨረሻ ላይ ፂ በሩን ዘግታ ወደ ውስጥ ይገባሉ። ውስጥ ሲገቡ ሳሎን ላይ ገኒ፣ ቤዛ ሁሉም ተሰብስበው ቁጭ ብለው ነበርና ፂ በጣም ተናዳ ነበር የገባቸው። ፊቷን ሲያዩት ደንግጠዋል። ምንድነው? ቆይማ ምንድነው የተፈጠረው? ማነው የመጣው? እያለች ቤዛ ትጠይቃቸዋለች። ከዛ ፂ ምን ትላለች? እባክሽን ወንድሜን ምከሩት፣ ወንድሜ ልክ አይደለም እያለች ትላለች። ቆይ ማን ነው የመጣው ስትል ቤዛ ፂ ምን ትላታለች? የመጣውማ የእህትሽ ባል ነው ሰርግ ሊጠራን ብላ ተመልስላታለች። ከዛም ቤዛ ደግሞ ናታን አንተ መንቃት አለብህ፣ እስከ መቼ ነው እንደዚህ ዝም የምትለው? ኤፍራታ በጣም ትወድሃለች። ኤፍራታ ደግሞ ተገዳ ቢሆን እንጂ ካንተ ውጪ ማንንም ሰው ማግባት አትፈልግም። በጣም ነው የምትወድህ። አንተ ደግሞ የምትወዳት ከሆነ ለፍቅራችሁ ስትል ብዙ ነገሮችን ማድረግ እና መሞከር አለብህ ብላ ትለዋለች። ከዛ ናታንም እስኪ ቤዛ ንገሪኝ፣ ምንድነው ማድረግ የምችለው ነገር ብሎ ይጠይቃታል። እንግዲህ እኔ ስለምወድህ ካጠገብህ አልተለየውህም፣ አንተ ባትወደኝም ስትለው አንቺ ብትወጂኝ እኮ እኔ ግን ኤፍራታን ከማፍቀር ምንም ያገደኝ ነገር የለም። አዎ አብሬሽ ተኝቼ ሊሆን ይችላል ብሎ ይላታል ማለት ነው። ቤዛ እንግዲህ ይህንን ነገር ሲላት ነው ጥፋቷን አውቃ ሁሉንም ነገር እስከዛሬ ስትበድለው የነበረውን ነገር ልትነግረው የቻለችው ማለት ነው። እንግዲህ ፂም በጣም ተናዳለች። ፂና ደግሞ የዳጊ አጎት ተፋቅረዋል። መጀመሪያ ላይ እሷ እንድትነቃ ብሎ ለመርዳት ብሎ ነበር የቀረባት የዳጊ አጎት። ግን አሁን ላይ ባላወቀው ነገር ወደ ፍቅር ተቀይሯል መሰለኝ። ስለ እሷ ማሰብና ማብሰልሰል ጀምሯል። ገኒም ለምንድን ነው አንተ እንደዚህ የሆንከው እያለች ስትለው ልጁ ላይ በጣም እየጮህበት ስለነበረ ዳጊ ጓደኛውን ወደ ቤት ይዞት መጥቶ ነበርና እሱ ደግሞ የያፌት ወንድም ነው መሰለኝ። እንግዲህ ኤፍራታም ለሰርጓ እየተዘጋጀች እንደሆነ ነግሯቸው ነበር ማለት ነው። ያንን ነገር ደግሞ እንደዛ ሲናገር እሱ አጎትየው በጣም ተናደደ። እኔ የገረመኝ ለምንድን ነው ይሄን ያክል መጣደፍ ያስፈለገው? ሰርጉ አይቆይም እንዴ? ምን አስቸኮለው ምናምን እያለ ይላልና በዛ አጋጣሚ እንደዛ ተጨቃጭቀው ከተለያዩ በኋላ ግን ጥሩ ስሜት ውስጥ ስላልነበረ ገኒ ስታዋራው እንደምታየው ልጅቷ ላይ አይኑን ተክሎባታል ይላል ማለት ነው። ከዛም በኋላ ገኒ ግራ ተጋብታለች። እኔ ምለው ቆይመት አንተ ልጅ ይችን ልጅ አፈቅርካት እንዴ ትለዋለች። ሳይሆን አይቀርም እኔ በማላውቀው ነገር ፍቅር ይዞኛል መሰል እያለ ይላታል። እባክህን እናንተ እኮ ድሮ በጣም የማትዋደዱ ሰዎች ነበራችሁ። አንተ እኮ የቀረብካት እሷ እንድትነቃ ለማገዝ ያክል ነበር። አሁን ደግሞ ምን ተፈጥሮ ነው ይህንን ሀሳብ ያመጣኸውና አፈቅርኳት የምትለው በማለት ትለዋለች ገኒም። ከዛ እሱም እንግዲህ ግራ ተጋብቷል። እኔም አላወቅኩትም እንዳልቀርባት እፈልግና ግን ደግሞ ድንገት ትደውልብኛለች ወይም ደግሞ ድንገት አስታውሳታለሁ ለዛም ነው እያለ ይላታል። ፂም እንግዲህ ግቢ ለግቢ ውስጥ እየተንጎራደደች ነበርና ናታን አይቷታል። ቆይመት ምን ሆነሻል ዛሬ እህቴ? አንቺ እንደዚህ ለተዟዟርሽው እኔ እንደከመኝ እያለ ሲላት ፂ ደግሞ እስከ ዛሬ ይደውል ነበረ፣ ዛሬ ደግሞ ጭራሽ ስልክም ሳይደውል ዋለ በማለት ትላለች። ቆይ ማን ነው እሱ እያለ ሲላት ማን እንደሆነ ትነግረዋለች። ከዛ መጨረሻ ላይ አልደውልም ይደውል እያለች ስትል ግን መደወሉ አይቀርምና ደወለችለት። ትንሽ ካወራችሁ በኋላ እኔ ስላፈቀርኩህ በቃ ምንም አማራጭ የላትም ብለህ ነው አይደል ስልክም ሳትደውልልኝ ያዋልከው ትለዋለች። ይቅርታ ዛሬ ውሎዬ ልክ ስላልነበር ነው። ጽጌ እንዴት ነሽ ደህና ነሽ ይላታል። በልሺ አሁንም እኔ ነኝ የደወልኩት። ለማንኛውም ቻው፣ ያንተ ቀን ሁልጊዜ በተበላሸ ሰዓት እኔ ጋር ደውልም ማለት ነው በማለት ስልኩን ጆሮው ላይ ተዘጋበታለች። ውድና የተከበራችሁ የቻናሌ ቤተሰቦች ይህንን ድራማ ሁላችንም በጉጉት ነው የምንጠብቀው። መጨረሻው ምን ይሆን? ያፌትና ኤፍራታ ይጋባሉ ወይንስ ኤፍራታ አሁንም በባለፈው እንዳመለጠችው ከያፌት አምልጣ ናታን ጋር ትመጣለች የሚለውን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በሌላ በአዲስ ቪዲዮ በአዲስ ርዕስ እስከምንገናኝ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ።
ነባሮች ደግሞ ላይክ ሸር እያደረጋችሁ አበረታቱኝ። ሀሳባችሁን ኮሜንት ላይ እጠብቃለሁ። በሌላ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አድርጌ አመሰግናለሁ። በዚህ ወደ ሰናበታችሁ ማሮቼ ፍቅሮቼ ብላለች ሀቢባ። ስለዚህ ሰብስክራይብ አድርጉ፣ ቪዲዮ ጨርሳችሁ አዳምጡልኝ። ባይ ባይ።